የጭንቅ ጊዜ ሳይመጣ ደስ አያሰኙኝም የምትላቸው ዓመታት ሳይደርሱ በወጣትነት ጊዜ ፈጣሪን አስብ። ፀሐይና ብርሃን ጨረቃና ከዋክብት ሳይጨልሙ ደመናትም ከዝናብ በኋላ ሳይመለሱ ቤት ጠባቂዎች ሲርዱ ብርቶች ሲጎብጡ ጥቂት በመሆናቸው ፈጭታዎች ሲያቆሙ በመስኮት የሚያዩትም ሲፈዙ ወደ አደባባይ የሚያወጡ በሮች ሲዘጉ ወፍጮ ሟልጦ ድምፁ ሲላሽ ሰው በወፍ ድምፅ ሲነሳ ዝማሬ ሁሉ ሲዳከም ዳገት መውጣት ሲያርድ መንገድም ሲያስፈራ የለውዝ ዛፍ ሲያብብ አንበጣም ራሱን ሲጎትት ፍላጎት ሲጠፋ በዚያም ጊዜ ሰው ወደ ዘላለማዊ ቤቱ ይሄዳል። አልቃሾችም በአደባባዮች ይዞራሉ። የብር ሰንሰለት ሳይበጠስ የወርቅ ሳህንም ሳይሰበር የውሃ መቅጃው በምንጩ አጠገብ ሳይከሰከስ ወይም መንኮራኩሩ በውሃ ጉድጓድ ላይ ሳይሰበር አፈር ወደ መጣበት መሬት ሳይመለስ መንፈስም ወደ ሰጠው ወደ እግዚአብሔር ሳይመለስ ፈጣሪን አስብ። ሰባኪው ከንቱ ከንቱ ሁሉም ነገር ከንቱ ነው ይላል። የነገሩ ፍጻሜ ሰባኪው ጥበበኛ ብቻ አልነበረም፣ ነገር ግን ለሕዝቡ ዕውቀትንም ያስተምር ነበር። እርሱም በጥልቅ አሰበ፣ ተመራመረም፣ ብዙ ምሳሌዎችንም በሥርዓት አዘጋጀ። ሰባኪው ትክክለኛውን ቃል ለማግኘት ተመራመረ። የጻፈውም ቅንና እውነት ነበረ። የጠቢባን ቃላት እንደ ሹል የከብት መንጃ ናቸው። የተሰበሰቡ አባሎቹም እጅግ ተቀብቅበው እንደገቡ ችንካሮች ሲሆኑ ከአንድ እረኛ የተሰጡ ናቸው። ልጄ ሆይ ከዚህ ሁሉ በላይ በማንኛውም ነገር ተጠንቀቅ፣ አንዳችም አትጨምር። ብዙ መጽሐፍትን መጻፍ ማብቂያ የለውም፣ ብዙ ማጥናትም ሰውነትን ያደክማል። እነሆ ሁሉ ነገር ከተሰማ ዘንድ የነገሩ ሁሉ ድምዳሜም ይህ ነው። እግዚአብሔርን ፍራ፣ ትእዛዛቱንም ጠብቅ፣ ይህ የሰው ሁለንተናዊ ተግባሩ ነውና። መልካምም ይሁን ክፉ፣ ስውር የሆነውን ነገር ሁሉ አንድ ሳይቀር ማንኛውንም ሥራ እግዚአብሔር ወደ ፍርድ ያመጣዋልና። የጭንቅ ጊዜ ሳይመጣ ደስ አያሰኙኝም የምትላቸው ዓመታት ሳይደርሱ በወጣትነት ጊዜ ፈጣሪን አስብ። ፀሐይና ብርሃን ጨረቃና ከዋክብት ሳይጨልሙ ደመናትም ከዝናብ በኋላ ሳይመለሱ ቤት ጠባቂዎች ሲርዱ ብርቶች ሲጎብጡ ጥቂት በመሆናቸው ፈጭታዎች ሲያቆሙ በመስኮት የሚያዩትም ሲፈዙ ወደ አደባባይ የሚያወጡ በሮች ሲዘጉ ወፍጮ ሟልጦ ድምፁ ሲላሽ ሰው በወፍ ድምፅ ሲነሳ